አርሰናል ከቀያሪ ወንበር ዘንድሮ ተጫዋቾቹ ያስቆጠሩለት የጎል መጠን 11 ደርሷል። ይሄ ብዙ ነው እና በፕሪሚየር ሊጉ በዘንድሮ ዓመት ሪከርድ ሆኗል። ከቀያሪ ወንበር እየተነሱ እነ ትሮሳርድ፣ ማክስ ዶማን እና ኤዜ ከቀያሪ ወንበር ተነስተው የሚያስቆጥሯቸው ጎሎች አሁንም የአርሰናል የቀያሪ ወንበር ምን ያህል ፍሩትፉል እንደሆነ ምን ያህል በተጋጣሚ ቡድን ላይ ተጽዕኖ መፍጠር የሚችል ስኳድ ዴብዙ ጥልቅ እንደሆነ የሚያሳይ ነው እና በፕሪሚየር ሊጉ ከቀያሪ ወንበር እየተነሱ ጎል በማስቆጠር ረገድ አርሰናል የሚያክልል አርሰናልና ብራይተን ናቸው አይ ቲንክ ካልተሳትኩ ግን አርሰናል ቀዳሚ ነው 11ኛ ጎል ነው አሁን የማክስ ዶማን ጎል ራሱም የመጀመሪያውም ጎል መነሻው እሱ ነው ዴሊቨሪ ያደረገው መነሻው እሱ ነው ጎል ማስቆጣሪው እሱ ነው ሁለት የጎል አስተዋጽኦ አድርጓል ከቀያሪ ወንበር ተነሱና ይሄ በጣም አስደናቂ ሆኗል ሌላው የማክስ ዶማን ሪከርድ እንግዲህ ተጽፏል ቅዳሜ ዕለትና ያው ብዙዎች አንስተውታል ግን ነገሩ ስለተገጣጠመ ላንሳው እስካሁን ድረስ ከቅዳሜው በፊት የተያዘው ሪከርድ በኤቨርተን ተጫዋች ነው የተያዘው ሪከርዱ ጄምስ ቫካሁን ይባላል ይሄ ተጫዋች ከዛሬ 21 ዓመት በፊት ኤቨርተን ከክሪስታል ፓላስ ሲጫወቱ ነው ኤፕሪል 10 ላይ ያስቆጠረው ጎል 16 ዓመት ከ270 ቀን ላይ ያለ የኤቨርተን ተጫዋቹ ሪከርድ ይዞ የነበረው በእድሜ ትንሹ ፕሪሚየር ሊግ ላይ ጎል ያስቆጠረ ተጫዋች የተባለው ጄምስ ቫካሁን ይባላል የኤቨርተን ተጫዋች እና አሁን ማክስ ዶማን ሪከርዱን ሲሰብር የሰበረው ኤቨርተን ላይ ነገሩ የተገጣጠመው እዚህ ጋር ነው ባለ ሪከርዱ እስካሁን ድረስ ሪከርድ ሆልደር ተጫዋቹ በእድሜ ትንሹ ተጫዋች ጎል አስቆጣሪ የኤቨርተን ተጫዋች ነበር ቅዳሜ ማክስ ዶማን ጎል ሲያስቆጥር ኤቨርተን ላይ ሪከርዱን ሰበረው 16 ዓመት ከ73 ቀን ይሄ በጣም እንግሊዛዊ ተጫዋች መሆኑ ትንሽ ስጋት አለኝ እንጂ ተጫዋቹ በጣም ኳስ ይችላል አንዳንድ የእንግሊዝ ሚዲያዎች ያጠፉዋል እንጂ ተጫዋቹ በጣም እጅግ በጣም አስገራሚ እንደሆነ መናገር ይቻላል ከዛ በተጨማሪ ሌላው ኢብሪች ኢዜ እዚህ ጨዋታ ላይ 6 ሙከራዎችን ከሳጥን ውጭ አድርጓል 6 ሙከራዎችን ኢላማቸውን የጠበቁም ያልጠበቁ እና በዘንድሮ ዓመት በፕሪሚየር ሊጉ ብዙ ከሳጥን ውጭ የሞከረ ተጫዋች ሆኗል በተጨማሪም በአርሰናልም ተይዞ የነበረውን ሪከርድ አሻሽሏል ማርች 2023 ላይ ማርቲን ኦዲጋርድ በርንማውዝ አርሰናልን በገጠመበት ጨዋታ ላይ ከሳጥን ውጭ ያደረጋቸው ሙከራዎች 8 ነበሩ 23 ስለዚህ ከ3 ዓመት በኋላ ኢብሪች ኢዜ በአርሰናልና በኤቨርተን ጨዋታ ላይ ከሳጥን ውጭ የሞከራቸው ሙከራዎች ቁጥራቸው 6 ነው ስለዚህ በፕሪሚየር ሊጉ በዚህ ውድድር ዓመት እስከ 30ኛ ሳምንት ጉዞ በተደረጉ ጨዋታዎች ብዙ ከሳጥን ውጭ የሞከረ ተጫዋች ሆኗል በፕሪሚየር ሊጉም ፕላስ በአርሰናልም ይህንን ሪከርድ አሻሽሎታል ማለት ነው ይሄ በጣም አስደናቂ ነው ለአርሰናል በጣም አሪፍ ሞመንተም ነው ብዬ አስባለሁ ኤቨርተንም እንደጠበቅኩት አይደለም በአርቡ ፕሮግራማችን ላይ ማንስተነዋል አርሰናል ብዙ ኤክስጂ ሬቱ ከዛ በላይ ነው ጎል ያስቆጠረው ኤክስፔክትድ ጎል ተብሎ ከተቀመጠለት ጎል በላይ ነው ያስቆጠረው አርሰናል ብዬ ነበርና አርብም ስናወራ ኤቨርተንም ደግሞ ኤክስፔክትድ አጌንስት ጎል ከሚቆጠርበት በታች ጎል ነው የተቆጠረበት ስለዚህ ጥሩ ፉክክር እናያለን ብዬ ነበር ድጋሜ ሴት ፒስ ላይም ጥሩ ናቸው ክሊራንሳቸው አሪፍ ነው የሚል ሀሳብ እያነሳው ነበር ኤቨርተን ያስቆጠረውም ጎል ከሴት ፒስ ነው ያም ሆነ ይሄ ግን ለአርሰናል ደጋፊዎች የሳምንቱ በጣም እጅግ በጣም ወንደርፉል ሳምንት ነው ማለት ይቻላል ተጋጣሚያቸውን ነጥብ ጥለዋል እነሱ አሸንፈዋል የኮንፊደንሱን ቡስት ያደርጋሉ ማክስ ዶማ ላይ ምን አየ በጣም ጎበዝ ነው እኔ ተመችቶኛል ያኔም እኔ እዚህ በፕሪሲዝን ላይ ባስተላለፍነው ጨዋታ ላይ በጣም አስገርሞኛል ብቃቱ እና እንግሊዛዊ ስለሆነ የእንግሊዝ ሚዲያዎች ጭብጨባዎች ፉጫቾች ይሄ በጣም መካብ ስለሚወዱ ተጫዋቹን እንዳያጠፉት ፍራቻ አለኝ እንጂ በጣም በጣም ኤክሰለንት ተጫዋች ነው በጣም ኳስ እግሩ ላይ ሲገባ ኳስ እንደሚችል ያሳያል እኮ በቃ በዛ ስቴዲየም ውስጥ ጫና ያለበት መርሃ ግብር ነው ጎል ማስቆጠር ይጠበቅብሃል ተቀይሮ የገባው ለዛ ነው አሁን 3-0 4-0 እየመራ ብታስገባው በቃ ይላመድ ብለህ ነው ግን በተቸገረበት ሰዓት ነው የገባው ጎል ይፈልጋል አርሰናል ለዋንጫ እየተጫወተ ነው ደቂቃው ሄዷል በቃ ትክክለኛ ስራውን ነው የሰራው ለሁለቱም ጎል ተጫዋቹ ያለው አስተዋጽኦ ከፍተኛ ነው አንደኛው የራሱ ጎል ነው ሁለተኛው ደግሞ ዴሊቨሪ ያደረገው እሱ ነውና ማክስ ዶማ በጣም የቀጣይም የእንግሊዝ ብሔራዊ ቡድንን 3 ሆና አምስቶች ላይ የሚያደርገው ነገር ከወዲሁ ጥሩ ይሆናል ብዬ አስባለሁ ራሱን ግን ዝቅ ብሎ መስራት አለበት አሁን እነ ላሚን ያማል ብርጥፍት ይያሉ ነው ዳንኤል ስተርጄ እኮ ገና እንዳልከው ገና ትናንት
ጎል እንዳስቆጠረ ከጨዋታው በኋላ የሰጠውን አስተያየት አይቷል። ራፕ እያደረገ ነው መግባት ያለበት ትምህርት ቤት። እኔ እንደሱ ቢሆን ራፕ እያደረኩ ነበር የምገባው ወደ ትምህርት ቤት እያለ ነበር። እና እንዳልከው እኔም ስጋቴ እሱ ነው። የእንግሊዝ ሚዲያዎች ብዙ ተጫዋቾችን ቡዳ ሆኖ በልተዋቸዋል አይደል? እነ ዴሊ አሊ በጣም ማት ዋልኮት ራሱ ማነው ዊልሼር ቻምበርሊን ማንን ያላጠፉታል? እነ ሮዝ ባርክ ላይ ራሱ እኮ ብዙ የተወራለት ተጫዋች ነበር። በደንብ ማት ነበሩ። ግን ሚዲያው ተጫዋቾችን ትሬት የሚያደርግበት መንገድ ብዙ ጊዜ ጥያቄ ያስነሳል እና እሱ ዋጋ ሲያስከፍል እንመለከተዋለን። በብዛት ደግሞ ኢቭን ራሶች ተጫዋቾቹ ደግሞ ያንን ዝናውን የመቋቋም ችግር የምትመለከትባቸው ነበሩ። በብዛት ዝናውን የመቋቋም ያንን ነገር ኢቭን አሁን ሉዊስ ኬሊ ስንት ተብሎለን ነበር አይደለ? አሁን ዘንድሮ ያለው ሉዊስ ኬሊ እኮ በቃ ለቀጣይ ዓመት እኮ ቦታ የሚኖረው አይመስልም። ካላፊዮሪ ወይ ሂንካፔ ካለቀቁ በስተቀረ ቦታውን የሚያገኘው አይመስልም። በጣም ከባድ ነው ለማይል ሉዊስ ኬሊ እና ግን የዶማን ግን ያስተዋውቃል። በቃ የሆነ ማለት እንትኑ ይሄ የኳሊቲ ደረጃው በጣም ከፍ ያለ ተጫዋች ነው። በጣም በቃ ይሄ እንደውም እኔ ከሚዲያዎቹ በላይ የምፈራው ጉዳት ነው። ከሚዲያዎቹ በላይ የሚያስፈራኝ ጉዳት በቃ ሲሪየስ ጉዳት ምናምን ከገጠመው ነው የሚያስፈራው። ላይክ ባርሴሎና የነበረው አሁን ሞናኮ ያለው አንሱ ፋቲ እንዴት እንደለቀቀ ወይም እንዴት ከሀያል አዲሱ ሜሲ ተብሎ 10 ቁጥር ሁሉ ተሰጥቶት ነበር የተጫዋች አንሱ ፋቲ የት ነው? ወልቭስ ነው የመጣው? ኤቨርተን መጥቷል። ብራይተን ማለት ነው። ብራይተን መጥቶ ነበር የተጫዋች እና ይሄ አሳሳቢ ነገር ሆኗል። አሳሳቢ ሆኖበት እንጂ አሁን አንሱ ፋቲ እኮ በጣም የሚገርም ጥራት ያለው ተጫዋች ነበር። የኳሊቲው ደረጃ ኳሶችን የሚጠቀምበት የሚመታበት ፖዚሽን የሚይዝበት ኮንዲሽን በጣም አስደማሚ ነበር እና እንዲህ አይነት ከሚዲያውን በተጨማሪ ጉዳቶችን በጣም ለዛ ነው ሚካኤል አርቴታም ካልም ዳውን ያሉት ለዛ ነው። ይጠንክር ይሄ ልጅ ዝም ብለህ በየሳምንቱ ልታጫውቱ አችልም። ስፔን ላሊጋ ላይ ብትሆን ታጫውተዋል። እሱም ዝቅተኛ ነው፣ ጉዳትም አታስተናግድ እንትን አለ። ፊዚካል አይደለም ጨዋታቸው። ዳኛው እኮ በተደጋጋሚ ሲከላከሉት ነበር ከኤቨርተን ጋር አይተው ከሆነ በንክኪ ብቻ ሲነፉለት ነበር። ለሌላ ተጫዋች የማይነፋለት አይነት ጥፋቶች ልክ ናቸው። ፕሮቴክት ማድረግ አለባቸው እንዲህ አይነት ታዳጊ ዳኞች። አንዱ የዳኞች ስራ ይሄ ነው። የእንግሊዝ ፕሪሚየር ሊግ ግን በዳኛ ብቻም ተማምነ የምታስገባው አይደለም። ይህንን ተጫዋች አስበዋል። ኦናና ቢያገኙት ቁርጭም ነው የሚያደርጉት እና የሊንተን ቢያገኙት ከባድ ነው። በጣም እውነት ነው። ልክ ነው። በጣም አስቸጋሪ ነው እና እንዳሉትም ሚካኤል አርቴታ ካልምዳው እንዳሉትም መረጋጋት ያስፈልጋል። አምጥተህ የምታስገባው አይደለም። ግን እስቲል አሁንም ችግር ሲገጥም ግን እንደ ኤቨርተን አይነት ችግር ሲገጥም ግን 10-15 ደቂቃ ብትሰጠው ግን ጉድ ይሰራል። አይተህ ከሆነ እኛም ሲገባ እየተናገርን ነበር። የተጫዋች ቢያንስ ፔናልቲ ያስገኝልሃል። በጣም ፈጣን ስለሆነ ሳጥን ውስጥ ጥፋት ይሰሩበታል፣ ፔናልቲ ያስገኛል እያልን ነበር። ሚኒመም የተጫዋቹን ኳሊቲ በመመልከት ማለት ነው። ዴፊኒትሊ እና ግን በዚሁ ኳሊቲ ግን የሚቀጥል ከሆነ ለሳካ ስጋት ነው። ሳካ ራሱን ካላሻሻለ ከባድ ነው የመጣበት ፈተና። ዴፊኒትሊ የሚቋቋመው አይደለም። ያው እሱ ሲገባ ማክስ ዶማን ሲገባ ሳካ አይተው ከሆነ ሚዱ ላይ ነው የገባው። ሚድ ላይም ቦታ አታገኝም ወደፊት ነው። ሪጋርድ ከጉዳት ሲያገግሙ ነገ ከነገ ወዲያ እነ ሳንድሮ ቶናሊ ኦርነ ኬናን ይልድዝ ወይ አርዳ ጉለር ከመጡ ሚድ ላይ ይሞላል፣ ቦታው ይሞላል፣ አታገኝም እና ለሳካም ስጋት ይመስለኛል። ለሳካ ራሱ ስጋት ነው። 1-2 ዓመት በኋላ በጣም ይከብደዋል። በዚህ ኳሊቲ የሚቀጥል ከሆነ ልጁ ሳካ እያሳየው ካለው ብቃት አንጻርም ሌላ መወያየርስ ይመስለኛል። ሳካ ኦይስ ማክስ ዶማን የሚለው ነገር በቀጣዩ ዓመታቶች በዚሁ አቋም የሚቀጥል ከሆነ ለአርሰናል አመራሮች፣ ለአርሰናል ደጋፊዎች፣ ለአርሰናል ሌላ ራስ ምታት የሚሆን ጉዳይ እንደሚሆን የሚጠበቅ ነው የሚሆነው። አሉት ጥያቄ የለውም። ሊቨርኩሰን ነገ ይገጥማሉ። ነገ ይገጥማሉ። ነገ በስፋት እንመጣበታለን ብዬ ነው ስለ ሊቨርኩሰንና አርሰናል ጨዋታ ላይ ዛሬ ያነሳሁት ጉዳቶችን፣ መሰል ነገሮችና ሌሎች ጉዳዮችን ከሙኒክ ጋር አቻ ወጥቷል። ሊቨርኩሰን ተናገሩ እኮ አሰልጣኙ ግን በጣም ጎበዝ ናቸው። ከጨዋታው በፊት ተናግረዋል። ሆጁምላንድ አስተያየታቸውን አይቼው ነበረ ከጨዋታው በፊት እና ማንንም አንፈራም አሉ። ጠንካራውን አርሰናልን ያሸነፈ ቡድን ነው አቻ የወጣ ቡድን ጠንካራው ኦልሞስት አሸንፈነዋል ነው አሉት። ጠንካራውን አርሰናል ኦልሞስት አሸንፈነዋል። ጠንካራውን አርሰናል በዛ ደረጃ የሞገተ ቡድን፣ በዛ ደረጃ ያደረገ ቡድን ኳሊቲያቸው የተለያየ ቢሆንም ለባየር ሙኒክም ግን አናንስም ነበር ያሉት። ያው ቀይ ካርድ ያው ኒኮላስ ጃክሰን አይቷል። ሁለት ተጫዋች ሉዊስ ዲያዝም አይቷል። ግን
የእርሊ ነው ቀይ ነው የጃክሰን ግን ቢሆንም ኮምፒውተር አድርገው ተወጥቷል። በነገራችን ላይ የባየር ሙኒክን ጉድ ሰምታል። አራቱም በረኛ እንዴ አራቱም ሰምታችኋል አድማጮቻችን። የባየር ሙኒክ አራቱም በረኛ ቁጥር 1 በረኛቸው ማኑኤል ኒውየር፣ ከዛ ቁጥር 2ቱም በረኛ፣ ቁጥር 3ቱም ቁጥር 4ቱም ተጎርቶ አሁን ከ17 ዓመት በታች ካለው ቡድናቸው ግብ ጠባቂ ሊያመጡ ነው። ለምን አንዳቸውን ግብ ጠባቂ ያደርጓቸውም ወይ ጃክሰን እና ከባድ ነው። የአትላንታውን ጨዋታ አስበዋል። በጠባብ ውጤት ይዞት መጥቶ ቢሆን ይከብዳቸው ነበር በጣም። አይ 4 ግብ ጠባቂ 6-1 መሆኑ ግን ያው ወረርሽኝ ይመስል። አዎ በጣም እንዴት 4 ባንዴ ደግሞ ጉዳታቸው ቶሎ የሚያስመልስ አይደለም አሉ። የኔር ያው የታወቀ ነው መጀመሪያም ነው እና ትንሽ አንደኛው የኮንከሽን ነው የጭንቅላት ነው። ይሄ አትላንታ ጋር የነበረው ጨዋታ ላይ የተጎዳው ኡብሪች ነው ኡርቢች የሚባለው ግብ ጠባቂ የኮንከሽን ነው። እሱ እንኳን ሜቢ ቶሎ ሊመለስ ይችላል። እና ባየር ሙኒክ ግን አስገራሚ ተብሏል። ይሄ በቃ አንዳንዴ እኮ ልክ ቶተንሃም አሁን የመጣበት 14 የቋሚ ቡድን ተጫዋቾች እንደተጎዱበት አይነት የባየር ሙኒክም 4 ተጫዋቾች ተጎድተውበት እንዲህ አይነት ችግር ውስጥ ገብቶ እየተመለከት ነው የምንገኘው። ቀላል አይደለም የነገው ጨዋታ። በነገራችን ላይ ኤምሬትስ ላይ መካናወኑ ካልሆነ በስተቀር አሳይተውናል ምን ማድረግ እንደሚችሉ ባየር ሊቨርኩሰን በሜዳቸው ባየር አሬና ላይ። በእርግጥ ያው አርሰናል ያሸንፋል ከሚሉት ውስጥ ነኝ ካላቸው ኳሊቲ አንጻር። አርሰናል ኳሊቲውን በደንብ አውጥቶ መጠቀም ከቻለ ተጫዋቾቹ የማሸነፍ እድሉ ሰፊ ነው ብዬ ነው የማስበው። ጨዋታውንም የሊቨርኩል የባየር አሬናውን ጨዋታ ስለተመለከተ ማለት ነው አርሰናል በጣም ላጊሽ ነበረ፣ በጣም ዝቅተኛ ነበረ ቴምፖአቸው፣ የመጫወቻ መንገዳቸው ፈጣን አልነበረም ጨዋታቸው። ይሄ የመጠበቅ ከባየር ሊቨርኩሰን ስተጠብቆ የመጠቀም አይነት እንጂ በራሳቸው መንገድ የማሸነፍ ፍላጎት በአርሰናል ተጫዋቾች ስንመለከት አልነበረ። አርቴታን ያንን በሰፊው ሲተቹ ነበረ። እንዴት እንደዚህ አይነት የወረደ አቋም በትልቁ ሻምፒዮንስ ሊግ ምሽት እናሳልፋለን የሚል ሀሳብ ሲሰጡ ነበረና የዚህ አይነት ጨዋታ እንጠብቅ። በነገው ጨዋታ አርሰናል ተሻሽሎ እንደሚመጣ ጠብቃለሁ። በነገው ጨዋታ ላይ በብዙ መንገድ ማለት ነው። ዞሮ ነገ በሰፋ ስለምንመለከተው የአውሮፓ ሻምፒዮንስ ሊግን የምሽቱን ጨዋታ በዛው እንመለከተዋለን። ሰዓታችን እየተገባደደ ነው። ቶተንሃምን ጉዳይ እንመለከታለን ብለን ነበረ። ነገ እንግዲህ ሰዓት ካለን ለመምጣት እንሞክራለን። ሁዋን ላፖርታ የባርሴሎና አዲሱ ፕሬዚዳንት ሆነው ተመርጠዋል። 68% ነው ያገኙት። ቪክቶር ፎርት 30% አግኝተዋል። 48,000 ድምጽ ለ32,000 ድምጽ ነው የተሸናነፉት። ደጋፊዎች ስለሚመርጡ ነው። ነገራችን ላይ ደጋፊ ተጫዋች ምናምን ስለሚመርጡ ነው እና ላፖርታ ተመርጠዋል በባርሴሎና። አይ ቲንክ ለአራተኛ ነው ለሶስተኛ ጊዜ ነው የመጡት። ደጋግመው እየመጡ ነው። ደግሞ 5 ዓመት ነው እኮ ነጥብ ሊያስጥሯቸው ነበር። በነገራችን ላይ ከሜሲ ጋር አያይዙ ሜሲን ያባሩት እሳቸው ናቸው በሚል ቪክቶር ፎርት ተፎካካሪያቸው ዣቪ እንደ ምስክርነት ተጠቅመውን ጭምር በደጋፊ ዘንድ እንዲጠሉ ለማድረግ ሞክረው ነበር፣ ግን አልተሳካም። ሁዋን ላፖርታ ቀጣይም ባርሴሎናን ይመራሉ። ይህ ዓመት ልዩ ዓመት ነው እያሉ ነው ያሉት። ሻምፒዮንስ ሊግ ዋንጫ እናነሳለን የሚል እምነት አለን እያሉ ነው ያሉት ሁዋን ላፖርታ። እንግዲህ የምንመለከተው ይሆናል። በነገራችን ላይ ያው ዣቪ ለፎርት እየቀሰቀሰ ነበርና ሜሲን ያባረሩ እኔ ሜሲ እንዲወጣ አልፈለግኩም ነው ያሉ ዣቪ። ያባረሩት ሁዋን ላፖርታ ናቸው ምናምን ብሎ ነው የተናገረው። ወዲያው ሁዋን ላፖርታ መለስ አረጉና አንተ አልችለውም ባልከው ቡድን ሃንሲ ፍሊክ መጥቶ ዋንጫ አነሳ። በዚህ ቡድን ቶፕ 4 መጨረስ አልችልም ብለህ ለቃለሁ ባልከው ቡድን ላይ መጥቶ ሃንሲ ፍሊክ ዋንጫ አነሳ። ሻምፒዮንስ ሊግ ግማሽ ፍጻሜ ደረሰ እና ወደ ራስ ተመልከት የሚል ምላሽ ሁሉ ሰጥቶት ነበርና በጣም ከባድ ውዝግብ ነበረ። በመጨረሻም እንግዲህ ዣቪ ተሸነፈ ማለት ነው። በፎርት ውስጥም ቢሆን ዣቪ ተሸንፏል፣ ላፖርታ አሸንፏል። ይሄ በባርሴሎና ቤት ውስጥ የዛሬው ትልቁ ዜና ነው ማለት ይቻላል አሉት። እና አሽሊ ኮል ክለብ አገኘ። አሽሊ ኮል ቼሲና ምናምን ሴሪ ቢ ቡድን ጣሊያን ሴሴናን አግኝቷል። ልክ ነው አሽሊ ኮል። አድማጮቻችን ነገ እንመለሳለን። ነገ የአውሮፓ ሻምፒዮንስ ሊግ የምሽቱን ጨዋታዎች እንቃኛለን። የሚጠበቁ ካምባኮች ይኖራሉ። ሪሞንታዳ ሲቲ መስራት ይችላል ወይ፣ አርሰናል ሊቨርኩሰን አሸንፎ ወደ ቀጣዩ ዙሪያ ያልፋል የሚሉትን ጨምሮ አሪፍ ጨዋታዎች አሉ። ምሽትም ጨዋታዎች እናስተላልፋለን። 6 ተኩል ላይም በስፋት እነዚህን ጉዳዮች በዝርዝር እንመለከታቸዋለን።